ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅንና የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ መርምሮ አጽድቋል። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባውን አካሂዷል። ሙሉ ቀጠራ ዝርዝር አላት። የህዝብ ተወካዮች ምክር ቤት ባካሄደው 24ኛ መደበኛ ስብሰባው በሀገር ሉዓላዊነት፣ ደህንነትና የኢኮኖሚ እድገት ላይ ከፍተኛ ሚና ያላቸው ሁለት ወሳኝ ረቂቅ አዋጆችን መርምሮ አጽድቋል። ምክር ቤቱ በመጀመሪያ የተወያየው የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን በተመለከተ ሲሆን የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ በጥልቅ ከመረመረ በኋላ አዋጁን በሙሉ ድምጽ አጽድቋል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማኖጎ ሪፖርታቸውን ለምክር ቤቱ ባቀረቡበት ወቅት እንደገለጹት ረቂቅ አዋጁ ከመጽደቁ በፊት ከሚመለከታቸው የመንግስትና የግል ተቋማት ጋር ሰፊ ውይይት ተደርጓል ብለዋል። አዋጁ ካካተታቸው አዳዲስ ድንጋጌዎች መካከልም የሳይበር ደህንነት ፕሮግራሞችን ለማስፈጸም ለስልጠና፣ ለምርምርና ለቴክኖሎጂ አቅም ግንባታ የሚውል ራሱን የቻለ ልዩ ፈንድ በአዲስ ምዕራፍ ተደንግጓል። በአዋጁ አፈጻጸምና በቅጣት አወሳሰድ ላይ ቀደም ሲል በመንግስትና በግል ተቋማት መካከል የነበረው ልዩነት ተሰርዞ አዋጁ በሁለቱም ዘርፎች ላይ እኩል ፍትሃዊ ተፈጻሚነት እንዲኖረው ተደርጓል። ማንኛውም የመሰረተ ልማት ባለቤት ኃላፊ ወይም ሰራተኛ ሆን ብሎ ጥፋት ካጠፋ በህግ የሚጠየቅ ሲሆን በሌላ በኩል ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ወቅታዊ የደህንነት ሁኔታዎችንና የሳይበር ጥቃት ስጋቶችን ለህዝብ ይፋ የማድረግ ግዴታ ተጥሎበታል። ምክር ቤቱ ቁልፍ መሰረተ ልማቶች ለሀገር ሰላምና ሉዓላዊነት ያላቸው ሚና ከፍተኛ በመሆኑ ልዩ ጥበቃ እንደሚያስፈልጋቸው በመረዳት አዋጁን አጽድቋል። ምክር ቤቱ በዚህ መደበኛ ስብሰባው የተወያየበት ሁለተኛ አጀንዳ የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ ሲሆን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ ያቀረቡትን ሪፖርትና የውሳኔ ሀሳብ መነሻ በማድረግ አዋጁን በሁለት ተቃውሞ በአብላጫ ድምጽ አጽድቋል። ይህ የማሻሻያ አዋጅ በዋናነት በሀገሪቱ የንግድና የኢንቨስትመንት ስርዓት ላይ ለውጥ ለማምጣት ያለመ ሲሆን የሚከተሉትን ጥቅሞች ያስገኛልም ተብሏል። አዋጁ ኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት የሚያጠናክር ሲሆን አሰራሩን ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር ያጣጥማል። እያደገ የመጣው የማኑፋክቸሪንግ ኢንዱስትሪ ልማት የሚደግፍ ኢንቨስትመንትን የሚያበረታታና በጉምሩክ አሰራር ውስጥ ፍትሃዊነትን የሚያረጋግጥ ነው። አስመጪዎች በቀረጥና ታክስ አወሳሰል ላይ ያላቸውን አቤቱታ በማቅረብ ሂደት ያጋጥሟቸው የነበሩ የአሰራር መሰናክሎችና በነባር አዋጅ ላይ የታዩ የአተገባበር ችግሮችን ይፈታል። በእለቱ የምክር ቤት አባላት በረቂቅ አዋጁ ላይ ሰፊ ውይይት ያደረጉ ሲሆን በተለይም በኮንትሮባንድ ጭነት ምክንያት ተሽከርካሪ ስለሚወረስበት ድንጋጌ በትኩረት ተወያይተዋል። የአባላቱ ሀሳብ እንደሚያመለክተው የኮንትሮባንድ ጭነት የሚገኝበት ተሽከርካሪ ባለቤት በድርጊቱ ላይ ቀጥተኛ ተሳትፎ በሌለውና በማያውቀው ሁኔታ ንብረቱ ሊወረስ እንደማይገባ ተጠቅሷል። ሆኖም ባለቤቱ ተሽከርካሪውን ለአሽከርካሪ በውል ሲያስረክብ ታማኝና ለሕግ ተገዢ ሹፌር የመቅጠር እንዲሁም ለሚደርሱ ህገ ወጥ ድርጊቶች ተገቢውን ዋስትና የመውሰድ ኃላፊነት እንዳለበት በአጽንኦት ተመላክቷል። በመጨረሻም ምክር ቤቱ ሁሉንም አዋጆች ማጽደቁ ለሀገሪቱ የሳይበር ደህንነት መጠናከርና ለዘመናዊ የጉምሩክ አሰራር መዘርጋት ትልቅ እምርታ መሆኑን አስታውቋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የሚኒስትሮች ምክር ቤት የ2019 በጀት ዓመት ረቂቅ በጀት 2.3 ትሪሊዮን ብር በላይ ሆኖ ለህዝብ ተወካዮች ምክር ቤት እንዲቀርብ ወሰነ። የሚኒስትሮች ምክር ቤት 56ኛ መደበኛ ስብሰባውን አካሂዷል። ማርያማዊት ብጻተ የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባ ከተወያየባቸው ጉዳዮች መካከል ከአንድ ወር በኋላ ለሚጀምረው የ2018 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ አንዱ ነው።
በዚህ መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊየን 339 ቢሊየን 268 ሚሊየን 126738 ብር በጀት ለምክር ቤቱ ቀርቧል። ረቂቅ በጀቱ የቀረበው የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019-2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችና የመካከለኛ ዘመን ወይም 2019-2023 የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ መሆኑ ተገልጿል። የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና የአስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡ ተመላክቷል። በመጠናቀቅ ላይ ባለው በጀት ዓመት ለመደበኛ ወጪ 1.2 ትሪሊየን ብር፣ ለካፒታል ወጪዎች ደግሞ 415 ቢሊዮን ብር ተመድቦ ነበር። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየበት በኋላ ግባቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ የብሪቲሽ ካውንስል ዋና ስራ አስፈጻሚ ስኮት ማክዶናልድን በጽህፈት ቤታቸው ተቀብለው አነጋገሩ። ርዕሰ መስተዳደሩ ብሪቲሽ ካውንስል በሲዳማ ክልል እያከናወነ ላለው ድጋፍ አመስግነው ይህ ድጋፍ በቀጣይም ተጠናክሮ እንዲቀጥል ጠይቀዋል። በተጨማሪም በክልሉ የትኩረት መስኮች ላይ በጋራ ለመስራት አስፈላጊ የሆነ ትብብር እንዲጠናከርም ጠይቀዋል። የክልሉ መንግስት በግብርና፣ በቴክኖሎጂና በኢንዱስትሪ ልማት ዘርፎች ላይ ትኩረት አድርጎ እየሰራ መሆኑን ገልጸው የብሪቲሽ ካውንስል የሚያስፈልጉ ቴክኒካዊ ድጋፎችና የአቅም ግንባታ ስልጠናዎች ድጋፍ እንዲያደርግም ጠይቀዋል። የብሪቲሽ ካውንስል ዋና ስራ አስፈጻሚ ስኮት ማክዶናልድ በሲዳማ ክልል በሚካሄዱ ፕሮጀክቶች ድጋፎች ዙሪያ ውይይት አድርገው በትምህርት መስክ የተደረገው ድጋፍ ውጤታማ መሆኑንም ገልጸዋል። በቀጣይም የክልሉን ትምህርት ጥራት ለማሻሻል የሚደረጉ እንቅስቃሴዎችን ብሪቲሽ ካውንስል እንደሚደግፍ ማስታወቁን የርዕሰ መስተዳደሩ ጽህፈት ቤት ያወጣው መግለጫ ያመለክታል። በተያያዘ ዜና የብሪቲሽ ካውንስል ከሲዳማ ክልል ትምህርት ቢሮ ጋር በመተባበር በክልሉ ያለውን የትምህርት ጥራት ማሻሻልና የመምህራንን ሙያዊ አቅም ማሳደግ ላይ ያለመ ውይይት አካሂዷል። የሴት ተማሪዎችን ተሳትፎ በማበረታታት የእንግሊዝኛ ቋንቋ ክህሎታቸውን ለማሳደግ በጋራ እንደሚሰሩም ተወያይቷል። ሚካኤል ጋሞ ተጨማሪውን ይዞታል። በውይይቱ ላይ የተገኙት የሲዳማ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ተክሎ አዱላ የብሪቲሽ ካውንስል በትምህርት ጥራትና በመምህራን አቅመ ግንባታ ላይ እየሰራ ስላለው ስራ አንስተዋል። ብሪቲሽ ካውንስል የሚሰራው በመምህራን አቅም ግንባታ ስልጠና ላይ ነው የሚሰሩት። ይሄም የእንግሊዝኛ ቋንቋን ከማሻሻል ጋር ተያይዞ ያሉ ጉዳዮች ጋር ነው እየሰራ የሚገኘውና በተለይ ደግሞ መምህራንን ከማብቃት አኳያ ክፍል ውስጥ የእንግሊዝኛን ቋንቋ መምህራን እንዴት ማሻሻል እንደሚገባቸው ያው የምንሰራው የትምህርት ጥራት እስከሆነ ድረስ መምህራንን አድሬስ ማድረግ ያስፈልጋል። የእንግሊዝኛ ቋንቋ ለተማሪዎች ያለው ፋይዳ ወሳኝ በመሆኑ ከብሪቲሽ ካውንስል ጋር በሰፊው የመስራት እቅድ እንደተያዘም ምክትል ኃላፊው ገልጸዋል። ተማሪዎቻችን እንዴት ማኔጅ ማድረግ እንደሚገባቸው፣ ተማሪዎች ደግሞ እንግሊዝኛን ቋንቋ በየጊዜው እንዴት ማሳደግና ኢምፕሩቭ ማድረግ እንደሚገባቸው የተለያየ ዘዴዎችን ተጠቅሞ ከኛ ጋር በቅንጅት እየሰሩ ይገኛሉ። እንግሊዝኛ ቋንቋ ደግሞ መሰረት አድርገን ስለምንሰራ እነሱ ይዞ የሚመጡትን ሰርቬውንም እየሰሩ ስለሆነ አንደኛ ደረጃን ጨምሮ ሁለተኛ ደረጃ ላይም እንግሊዝኛን ቋንቋ ከማስፋት አኳያ የተለያዩ ፕላትፎርምን በማዘጋጀት መምህራን እንዲጠቀሙ እየሰሩ ስለሆነ ከነሱ ጋር አብረን ተቀናጅተን ለመስራት ኮሚትመንታችን እጅግ ከፍተኛ መሆኑን ነው የሚያሳየው። የብሪቲሽ ካውንስል ዋና ስራ አስፈጻሚ ስኮት ማክዶናልድ በትምህርት ጥራት ዙሪያ ከሲዳማ ክልል ትምህርት ቢሮ ጋር ውይይት አካሂደዋል። So the British Council came to Ethiopia in 1942. የብሪቲሽ ካውንስል ወደ ኢትዮጵያ የመጣው በ1942 ነው። በዚህ ጊዜያት ውስጥም በትምህርት ጥራት ላይ በርካታ ስራዎችን ስንሰራ ቆይተናል።
ከሰራናቸው ስራ ውስጥ በዋናነት በቋንቋ ላይ ሰርተናል። በተለያዩ ትምህርታዊ ጉዳዮች ላይም በትኩረት ሰርተናል። ከሲዳማ ክልል የትምህርት ቢሮ ጋርም በቅንጅት እየሰራን እንገኛለን። በትምህርት ላይ የተለያዩ ፕሮጀክቶችን ቀርጸን እየሰራን ነው። በተለይም እንግሊዘኛ ትምህርት ላይ የመምህራኖችን አቅም ለመገንባት እየሰራን እንገኛለን። እንዴት ሲስተሙን ማሳደግ እንዳለብንም ተወያይተናል። እንግሊዘኛ ቋንቋን ተማሪዎች ከስር መሰረታቸው ጀምሮ ስለማይማሩ ሁለተኛ ደረጃ ላይ ሲመጡ እጅግ ውስብስብ ይሆንባቸዋል። እኛም መቅረፍ የፈለግነው ችግር ይህንን ነው። በመምህራን ላይ በደንብ እንሰራለን። በደንብ የሰለጠነ መምህር በእንግሊዘኛ ቋንቋ ተማሪዎችን ሊያበቃ ይችላል። So the main focus we have is on what training is required for teachers and how do you design a system so that that works better so that when people finish high school their English is very strong. በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ረዳት ፕሮፌሰርና የብሪቲሽ ካውንስል ሊድ ኮንሰልታንት አብይ ዘውዴ በበኩላቸው የብሪቲሽ ካውንስል ከኢትዮጵያ ጋር ስላላቸው የጠለቀ ግንኙነት ገልጸው ካውንስሉ በኢትዮጵያ የትምህርት ጥራት ላይ ስለሰራቸው መልካም ስራዎችም ተናግረዋል። ብሪቲሽ ካውንስል ኢትዮጵያ በኢትዮጵያ ውስጥ ከ84 ዓመት በላይ የቆየ የልማት አጋር ድርጅት ነው። የኢትዮጵያ መንግስት የሚያወጣቸውን የትምህርት ሪፎርም እና ማሻሻያ ስራዎችን በመደገፍ ግንባር ቀደም የሆነ ድርጅት ነው። ብሪቲሽ ካውንስል ኢትዮጵያ ውስጥ በቆየባቸው በእነዚህ የ84 ዓመታት ውስጥ የትምህርት ጥራትን ለማሻሻል የእንግሊዘኛ ቋንቋ መምህራንን አቅም ለማጎልበት የተለያዩ ስራዎችን ሲሰራ ቆይቷል። በሲዳማ ክልል በተለያዩ አካባቢዎች በመምህራን አቅመ ግንባታ ላይ ያበረከተውን አስተዋጽኦም አንስተዋል። ብሪቲሽ ካውንስል ከሲዳማ ብሔራዊ ክልላዊ መንግስት ጋራ ሰፋፊ የሆኑ የመምህራን ልማት ስራዎችንና የትምህርት ጥራት ማሻሻያ ስራዎችን እየሰራ ነው የቆየው። ለምሳሌ ባለፉት 2 እና 3 ዓመታት በተመረጡ ትምህርት ቤቶች ውስጥ የእንግሊዘኛ ቋንቋ መምህራንን አቅም ለማሻሻል ፕሮጀክት ቀርጾ ሲሰራ ነበረ። ከዚህም ባሻገር የትምህርት ቤት አመራሮችንም አቅም እንዲሁ ለማሻሻል ሌላ ፕሮጀክት ቀርጾ ሲሰራ ቆይቷል። በተጨማሪም ደግሞ የሴት ተማሪዎችን በተለይ የሁለተኛ ደረጃ ሴት ተማሪዎችን የእንግሊዘኛ ቋንቋ አቅም እንዲሁም በራስ የመተማመን አቅማቸውን ለማጎልበት የሚረዳ በጣም ውጤታማ የሆነ ፕሮጀክት ቀርጾ ክልል ውስጥ ባሉ ሁለተኛ ደረጃ ትምህርት ቤቶች ውስጥ በመስራት ላይ ይገኛል። አቅመ ደካሞችንና የድንገተኛ አደጋ ተጎጂዎችን በራስ አቅም ለመደገፍ የሚሆን አቅም ለመፍጠር በልዩ ትኩረት እየሰራ መሆኑን የሲዳማ ክልል የአደጋ ስጋት ስራ አመራርና እርዳታ ማሰባሰብ ኮሚሽን ገለጸ። ኮሚሽኑ በማልጋና ዋራ ሳይቶች እያለማ የሚገኘውን የበቆሎ ማሳ ከኮሚሽኑ ሰራተኞች ጋር ጎብኝቷል። ብሩክታይት ብራኑ ዝርዝሩን አዘጋጅተዋለች፣ እንደሚከተለው ታቀርበዋለች። የሲዳማ ክልል የአደጋ ስጋት ስራ አመራርና እርዳታ ማሰባሰብ ኮሚሽን ኮሚሽነር አቶ ኃይሉ አሰናም ለአቅመ ደካሞችና ለድንገተኛ አደጋ ተጎጂዎች የሚሆን አጠቃላይ በ6 ሳይቶች ከ350 በላይ ሄክታር መሬት ላይ በቆሎ እያመረተ ሲሆን ከአሁናዊ የምርት ሁኔታ አኳያ በሄክታር ከ35 እስከ 50 ኩንታል ምርት እንደሚገኝ ይገመታልን ብለዋል። እንግዲህ በበልግ ከ300 በላይ ኦልሞስት 350 አካባቢ ሄክታር ላይ ነው በቆሎ ያለማን ያለ ነው። ሰሜናዊ ሲዳማ ዞን ብላት ላይ 100 ሄክታር በቆሎ ይዞታውም ጥሩ ይዞታ ላይ አለ። አሁን ያለንበት ዋራ ላይ 100 ሄክታር ላይ የተዘራ፣ ማገረ ላይ 75፣ ዳራ ላይ 15፣ ይርጋለም ከተማ ላይም 22፣ እነዚህ ሲደመሩ ከ300 በላይ የሚሆኑ ሄክታር ላይ የተዘራ እና ይዞታውም ጥሩ ይዞታ ላይ ያለ በቆሎ ነው ያለውና በዚህ እንግዲህ ቅድምም እንዳነሳሁት ጥሩ ምርት የሚገኝ እንደተጠበቀ ሆኖ ቢያንስ ከ30 በላይ በሄክታር ምርት ሊሰበሰብ ይችላል ተብሎ ይጠበቃል። በመሰብሰቢያ ወቅት ላይ ምናልባት ከብክነት ጋር ያሉ ነገሮችንም ጭምር ሜካናይዜሽን ተጠቅመን በማሽን ለመሰብሰብም ሀሳቡ አለን። እስከዛ የጥበቃ ሁኔታ አጠናክረን ብክነቶችን ቀንሰን የተሻለ ምርት ሰብስበን ለህዝባችን በችግሩ ጊዜ ሊደርስ የሚችል ጥሩ መጠባበቂያ ምርት እንሰበስባለን ብዬ አስባለሁ። በራስ አቅም እርስ በርስ መረዳዳትን ባህል ማድረግን እንዲሁም ከጠባቂነት መንፈስ ተላቆ ሰርቶ መለወጥን ማህበረሰቡ የህይወት ልምዱ ሊያደርግ ይገባል ብለዋል። ከተሰራ
ውጤት ማምጣት እንደሚቻል ያየንበት ነው። ከዚህ በፊት እንደምታውቁት ይሄ መሬት ሜዳ ነው የነበረው፣ ከብት መያያ ነው የነበረው። ሁሉም ጋር በተመሳሳይ አንዳንዱ በቦረቦር የተበላሹ መሬቶችም ጭምር ነው ብላት አካባቢ የሰራነውና እነዚህ መሬቶች ከዚህ በፊት ጥቅም የሚሰጡ አልነበሩም። አሁን ከተሰራ በኋላ ምርትን ማየት የቻለንበት ነው። ያውም ጥሩ ምርት ያየንበትና ከኛም አልፎ ለአካባቢው ነዋሪዎች ለአርሶ አደሮቻችን ጭምር ጥሩ ተሞክሮ ሊሆኑ የሚችሉ ነገሮችን ያየንበትና ይሄ በዚሁ ከቀጠለ ለሌላውም አካል ተሞክሮ ሊሆኑ የሚችሉ ምርትና ምርታማነትን ሊያሳድግ በሚችል መንገድ የተሰራ እህልና ጥሩ ይዞታ ላይ ያለውን ነው ያየነውና እንግዲህ ከዚህ እርሻ ኦር ከአጠቃላይ ከተሰራው እርሻ ጥሩ ለመጠባበቂያ ክምችት የሚሆን ጥሩ ምርት እንሰበስባለን ብዬ አስባለሁ። በብዙ ተግዳሮት ታልፎ በብርቱ ጥንቃቄና ዝግጅት የተሰራው ስራ ውጤት እያስገኘ ነው ያሉት የኮሚሽኑ ምክትል ኮሚሽነርና የእርዳታ ማሰባሰብ ዘርፍ ኃላፊ ወይዘሮ ዘላለም ቡጡሻም በአጠቃላይ ከዘንድሮ የበቆሎ ምርት ከባለፉት ዓመታት የተሻለ ውጤት ይጠበቃልም ብለዋል። እንደምታውቁት መጀመሪያ አካባቢ ዝናብ ቀደም ብሎ ነው የገባው። ዝናቡ ትንሽ ከመጠን በላይ ነው የሆነው። እዚህ ጨፋማ ቦታ ስለሆነ በጣም አስቸጋሪ ረግረጋማ ቦታም ስለሆነ የግድ ቦይ መቀደድ አለበት። ቦይ ካልተቀደደ ውሃ ማፋሻ ቦዮች ካልተቀደደ እንግዲህ እንደዚህ አይነት ጥሩ የሆነ በቆሎ ልናገኝ አንችልም። ያንንም በባለሙያ ታግዞ ቦዩንም በስርዓት በቴክኒካሊ ድጋፍ ታክሎበት እንደዛው ሰርተን ዛሬ እንደዚህ ባማረ ሁኔታ ያለውን ማሳ ልናገኝ ችለናል። ይህንን ስንሰራ ያገዙን አካላት ብዙ አካላቶች ናቸው። አንደኛ የክልሉ ግብርና ቢሮ አግዞናል። ቴክኒካሊ የሚያግዙን ባለሙያዎችን በመመደብ አግዞናል። ሌላው ደግሞ ዞን እንደዛውም ደግሞ ወረዳ ቀበሌ ጭምር ቀበሌ ላይ የጽህፈት ቤት ኃላፊ ነው ይሄንን እርሻ በኃላፊነት በባለቤትነት ይከታተላል። እሱም ድጋፍ ነው። ሌላኛውም ደግሞ ዞኖች በተለይ እንደምታውቁት ያረስ ነው በማካናይዜሽን ስለሆነ ስናርስ ያው የነዳጅ እጥረት ገጥሞ ነበረ። ያንን የነዳጅ እጥረት ዞኖቹ በኃላፊነት እንደውም ለነሱ ያለውን ሪዘርቭንም ጭምር ለኛ ሰጥተውን ይሄንን ስራ እንድንሰራ ድጋፍ አድርገውልናል። በኮሚሽኑ የመጠባበቂያ ሀብት ማመንጨት ማሰባሰብና ክምችት ዳይሬክተር አቶ አማረ ሸለሞም በብርቱ ትጋትና ክትትል የተሻለ ምርት ለማግኘት እየተሰራ መሆኑን አንስተው ከስድስቱም ሳይት እስከ 32000 ኩንታል ምርት እንደሚገኝ ታስቦ እየተሰራ እንደሆነ ተናግረዋል። በሶስት ዞን ውስጥ ነው እንደዚህ አይነት ማሳ ያለው። አንደኛ ሰሜናዊ ሲዳማ ዞን ላይ ብላቴ ዙሪያ ወረዳ፣ ሁለተኛ እዚህ መካከለኛ ወይ ማዕከላዊ ሲዳማ ዞን ዳራ መጋራና ሰሜን ቀቄ ደቡብ ቀቄ ሳይት አለን። ደቡባዊ ሲዳማ ዞን ደግሞ ዳራ ላይ አንድ ሳይት አለንና በአጠቃላይ 6 ሳይት በዚህ አመት በበቆሎ የተሸፈነበት 300 ሄክታር በላይ በበልግ በበቆሎ ተሸፍኗል። ከዚህ በሁሉም ሳይት ቢያንስ 32000 ኩንታል በቆሎ ይገኛል ተብሎ ይጠበቃል። ጉብኝቱ ላይ የተሳተፉት የኮሚሽኑ ሰራተኞች እንደተናገሩትም የኮሚሽኑ ያላሰለሰ ጥረትና ትጋት ፍሬ እያፈራ እንደሆነ ተናግረዋል። በቆሎ በአሁኑ ጊዜ በጥሩ ስታንድ ላይ ነው፣ በጥሩ አቋም ላይ ነው የሚገኘው። በተፈጥሮና ሰው በሰራው ሊከሰቱ የሚችሉ አደጋዎችን በራስ አቅም መሸፈን አለበት ተብሎ እንደ ሀገርም እንደ ክልልም እየተሰራ ያለበት ስለሆነ ስለዚህ ሁሉም ሰው ከሱ የሚጠበቀውን መወጣት አለበት ያስባለሁ። መጋቢት 2 ላይ ነው ወደ ዘር ስራ የገባ ነውና ከዛን ጊዜ ጀምሮ እንግዲህ ቀደም ያልኳችሁ የጠቀስኩት ከተለያዩ ቢሮዎች የመጣ ባለሙያ የኮሚሽኑ ባለሙያ ኢቨን ኢፍ አመራሩ ራሱ አንድ ላይ በመሆን የመጣ ውጤት ነው። ግዙፍ ሀገራዊ የመስኖ ልማት ፕሮጀክት በማስጀመር የወጣቱን ተጠቃሚነት ለማረጋገጥና ለአግሮ ኢንዱስትሪ ግብዓት ለማቅረብ እየሰራ መሆኑን የሲዳማ ክልል መስኖ ልማት ኤጀንሲ አስታወቀ። በጊዳቦ መስኖ ፕሮጀክት ላይ የሚሰራ ፕሮዳክቲቭ ኢንሃንስመንት አግሮ ኢንዱስትሪ ፓርክ ኤንድ ዩዝ ኢምፕሎይመንት የተሰኘ የፕሮጀክት የማስጀመሪያ መርሃ ግብር ተካሂዷል። ዮሴፍ አላሮ ዝርዝር አለው።
ጥር 26 2011 ዓ.ም በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀውና በኦሮሚያና በሲዳማ ክልል አዋሳኝ በ13327 ሄክታር መሬት ስፋት ላይ የተገነባው የግዳቦ መስኖ ፕሮጀክት ለወጣቶች የታለመለትን አገልግሎት መስጠት እንዲችል በሰፊው እየተሰራ ይገኛል። ፕሮዳክቲቭ ኢንሃንስመንት ቱ አግሮ ኢንዱስትሪ ፓርክ ኤንድ ዩዝ ኢምፕሎይመንት ወይም ፒኤስአይ የተሰኘ ፕሮጀክት ማስጀመሪያና የስልጠና መርሃ ግብር በተካሄደበት የዕለቱ ክቡር እንግዳና የሲዳማ ክልል ውሃ ማዕድንና ኤነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ እንደገለጹት ፕሮጀክቱን ወደ ስራ ለማስገባት የፋይናንስ ምንጮች ስለሚያስፈልጉ መዘገየቱን ጠቁመው በአሁኑ ጊዜ ግን በመሪው መስሪያ ቤት በኩል ምንጩ ስለተገኘም ከዚህ በፊት ተደራጅቶ የነበሩ 336 ወጣቶችን ጨምሮ በቀጣይ የሚመለመሉ ወጣቶችን ወደ ስራ እንዲገባ የሚያስችል ፕሮጀክት መሆኑን ተናግረዋል። ፕሮጀክቱ ለወጣቶች የስራ እድል መፍጠር፣ ለአግሮ ኢንዱስትሪ ፓርክ ግብአት መፍጠርና ለማክሮ ኢኮኖሚ እድገት ከፍተኛ ሚና መወጣትን ዓላማ ያደረገ መሆኑንም አንስተዋል። ፕሮጀክቱ ከጀመረ የተወሰኑ ዓመታትን አስቆጥሯል። ግን አሁን ይህንን ፕሮጀክት ስራ ውስጥ ለማስገባት የተለያዩ የፋይናንስ ምንጮች ስለሚያስፈልጉ የፋይናንስ ምንጭ በሚኒስቴር መስሪያ ቤቱ በተደረገው ጥረት ስለተገኘ ከዚህ በፊት ተደራጅተው የነበሩ ወጣቶች አሉ። እነዚህ ተደራጅተው የነበሩ ወጣቶችና ቀጣይ ለሚመለመሉ ወጣቶች ስራ እንዲገቡ ያስችላል ማለት ነው። ይሄ ፕሮጀክት በዋናነት የሚሰራው ቅድም እንዳልኩት እዛ በእኛ በኩል በተለየው 2400 ሄክታር ላይ የተለያዩ ሰብሎችን በማምረት ለኢንዱስትሪ ፓርክ ያቀርባል ማለት ነው። ይሄ ዋና ዓላማው ወጣቶቹ በተቀመጠው ጊዜ ገደብ ባገኙት ብድር ጥሩ ስራ እንዲሰሩ በጣም ትልቅ እድል ይዞ ነው ይሄ ፕሮጀክት የመጣው ማለት ነው። አንድ ፋይናንስ ይዞ መጥቷል። ኢንፍራስትራክቸሩ ተገንብቷል ማለት ነው። በመጀመሪያ ዙር 336 ወጣቶች ይገባሉ። 720 ሄክታር ኦልሬዲ ተዘጋጅቷል። 720 ሄክታር ሊያለማ የሚችል የኢሪጌሽን ኢንፍራስትራክቸር ተገንብቶ ተጠናቋል ማለት ነውና አሁን የኛ ስራ የሚሆነው ከዚህ በፊት የተመለመሉ ወጣቶች ወደ ስራ እንዲገቡ ማድረግ። እነዚህ ወጣቶች የሚሰሩት ለ5 ዓመት ይሰሩና ሀብት ካፈሩ በኋላ ለሌላው ይለቃሉ ማለት ነውና ለመጀመሪያ ጊዜ 336 ወጣቶች ይገባሉ። ለ720 ሄክታር ወደ ልማት ይገባል ማለት ነው። በዚህ ዓመት ፈጥነን ከጨረስን 2400 ሄክታር ማልማት ይቻላል ማለት ነው። የሲዳማ ክልል መስኖ ልማት ኤጀንሲ ዋና ዳይሬክተር ኢንጂነር መስፍን በላይ ይህ ትልቅ አገራዊ ፕሮጀክት የታለመለትን ዓላማ ማሳካት እንዲችል በከፍተኛ ትኩረት እየተሰራ መሆኑን ገልጸዋል። ግዳቦ ፕሮጀክት በሲዳማ እና በኦሮሚያ ክልል 13000 ሄክታርን ለማልማት ታቅዶ የተሰራ ግዙፍ ፕሮጀክት ነው። ይህ ፕሮጀክት ላለፉት 5 ዓመታት አገልግሎት ሳይሰጥ የተለያዩ ኢንፍራስትራክቸሮችን ሲገነቡለት ቆይቶ አሁን በዚህ ጊዜ አገልግሎት ለመስጠት ዝግጁ ሆኗል። ይህ ፕሮጀክት በእኛ በሲዳማ ሳይድ ላለውም እንዲሁም በኦሮሚያም ሳይድ ላለው ፒሳፒ የሚባል ፕሮጀክት ተቀርጾ ስራ እድል ላልተፈጠረላቸው በተለይ ከዩኒቨርሲቲ ተመርቆ ስራ እድል ላላገኙ ወጣቶች ስራ እድልን በእርሻ ለመፍጠር የተዘጋጀ ፕሮጀክት ነው ፒሳፒ። ይህን ለማድረግ ላለፉት 3 ዓመታት ይህ ፕሮጀክት የተለያዩ ነገሮችን ሲያዘጋጅ ሲያቅድና ኢንፍራስትራክቸሮችን ሲያሟላ ቆይቶ አሁን ዝግጅቱን አጠናቆ ወጣቶችን ወደ ስራ ለማስገባት እንቅስቃሴውን ጀምሯል። ዛሬ የምናደርገው መድረክ እነዚህ ወጣቶች ከዚህ በፊት የተለዩ ወጣቶች አሉ፣ የሚለዩ ወጣቶችም አሉ። የዚህ ክራይቴሪያ ላይ እንዴት አድርገን ነው ወጣቶችን የምንለየው? ምንድነው የሚያስፈልገው? ማን ነው እዚህ ላይ ተጠቃሚ የሚሆነው የሚለውን ለማስተዋወቅና እንዲሁም ደግሞ ይህን ፕሮጀክት ስናደርግ ወጣቶችን እንዴት አድርገን እናሰለጥናለን፣ እንዴት ሆኖስ ነው ወደ ተግባር የሚገባው የፕሮጀክት የሚለውን ማስረጽ ላይ ዓላማ ያደረገ ፕሮጀክት ነው። የፕሮጀክቱ ዋና ጸሐፊ እጩ ዶክተር ሙሉጌታ ጳውሎስ በበኩላቸው ፕሮጀክቱ በከፍተኛ ጥረት ወደዚህ ደረጃ መድረሱን ገልጸው በሲዳማ በኦሮሚያና በአማራ ክልሎች ፕሮጀክቱ ጅምር ላይ መሆኑን ተናግረዋል። በፕሮጀክቱ 1200 ወጣቶች እንደሚደገፉና በ100 ማህበራት እንደሚደራጁም ገልጸዋል። ለሁለት ዓላማ ነው። አንደኛው ወጣቶቹን ወደ ስራ ማስገባት፣ ስራ አጥ ወጣቶች፣ የተማሩ የስራ አጥ ወጣቶች ዝም ብሎ ሳይሆን የተማሩ ስራ አጥ ወጣቶችን ወደ ስራ ማስገባትና እርሻውን ዘመናዊ በማድረግ ኢንዱስትሪ ፓርክ ፍላጎቱን በማሟላት
የውጭን ምንዛሬ የመሳብ ዓላማ አንግቦ የተነሳ ፕሮጀክት ነው ማለት ነው። በዚሁ አንጻር ይሄ ፕሮጀክት በሶስት ክልል ላይ ነው አሁን በጅማሬ ላይ ያለው። አንደኛው ይሄ የዛሬው የኛ ክልል የሲዳማ ክልል ነው። ሁለተኛ ኦሮሚያ ነው። ሶስተኛ ደግሞ አማራ ክልል ነው። በእኛ በኩል አንጻር በዚህ ፕሮጀክት ታቅፎ ወደ ኤስኤምኤስ ወይም ስሞል ኤንድ ሚዲየም ኢንተርፕራይዝ ደረጃ ተሸጋግሮ ከዛው ራሳቸውን ሀብት አፍርቶ ወደ ባለሀብትነት ይሸጋግራል ተብሎ በዚህ ፕሮጀክት የሚደገፉት 1200 ወጣቶች ናቸው። እነኚህ ወጣቶች በ12 ሆኑ አንድ ማህበር ይሆናል። አጠቃላይ 100 ማህበራት ይደራጃሉ። እነኚህ ማህበራት ተደራጅቶ ኢንተርፕረነርሺፕ ስራ ከመግባት በፊት የኢንተርፕረነርሺፕ ስልጠናዎችን ይወስዳሉ። በፕሮጀክቱ ከታቀፉ የሲዳማ ክልል ዞኖችና ወረዳዎች የተውጣጡ አመራር አካላትና ከክልሉም ጉዳዩ የሚመለከታቸው በተገኙበት የማስጀመሪያና የስልጠና መርሃ ግብር ተካሂዷል። የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን በተያዘው በጀት ዓመት ለመሰብሰብ ከታቀደው ገቢ 98 በመቶ ማሳካት መቻሉን አስታወቀ። ባለስልጣኑ ባለፉት ወራት የነበረውን የገቢ አሰባሰብ ሂደትና በቀጣይ የትኩረት አቅጣጫዎች ላይ ለጋዜጠኞች መግለጫ ሰጥቷል። ጽዮን ዮናስ ገቢ ኢኮኖሚ የሚያመነጨውን ገንዘብ ሰብስቦ ለልማትና መልካም አስተዳደር ጥያቄዎች ምላሽ ለመስጠት የሚያስችል አቅምን የሚፈጥር ነው። እንደ ሐዋሳ ያሉ ከተሞችም የራሳቸውን ገቢ ራሳቸው ሰብስበው ለተለያዩ የልማት ስራዎች አገልግሎት ላይ ያውላሉ። የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን በዛሬው ዕለት ለቀጣይ አንድ ወር የተዘጋጀውን የገቢ አሰባሰብ እቅድ አስመልክተው ለጋዜጠኞች መግለጫን ሰጥተዋል። የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን ዋና ቅርንጫፍ ጽህፈት ቤት ኃላፊ አቶ መልኩ ማርቆስ እንደገለጹት በሐዋሳ ከተማ የተከናወኑ የሚገኙ ትላልቅ የልማት ስራዎች ከፍተኛ ፋይናንስን የሚጠይቁ መሆናቸውን የገለጹ ሲሆን በዚህም ባለፉት ጊዜያት አመርቂ ስራዎች መሰራታቸውን ተናግረዋል። ከቅርብ ጊዜ ወዲህ በከተማ ውስጥ ትላልቅ የልማት ስራዎች እየተሰሩ ናቸው። አምና በመጀመሪያው የጀመርነው የኮሪደር ልማት አለ። እሱን በማስፋት ሁለተኛና ሶስተኛ ዙር ተብሎ አስፋልትንም የአስፋልት ግንባታንም ጨምሮ ማለት ነው ትላልቅ ስራዎች ተሰርተዋል። የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ ገቢን በአግባቡ መሰብሰብ እንደሚያስፈልግም የገለጹት ኃላፊው የልማት ስራዎችን ለሁሉም የህብረተሰብ ክፍሎች ተደራሽ ለማድረግ የተጀመሩ ስራዎች ሊጠናከሩ እንደሚገባም ነው የገለጹት። እነዚህ አጠቃላይ ስራዎች ትልቅ ገንዘብ ነው የሚፈልጉት። ለዚህ ደግሞ በቂ የሚሆን ቀጣይ ደግሞ ልማቱን ተደራሽ ሁሉም ቦታ ተደራሽ ሊያደርግ የሚችል ገቢ መሰብሰብ ይጠይቃል። የገቢ አሰባሰቡ በመደበኛና በማዘጋጃ ቤታዊ መንገድ የሚከናወን ሲሆን በዚህም በተያዘላቸው እቅድ መሰረት በቀጣይ ተግባራዊ መደረጋቸው እንደሚቀጥሉም ነው የገለጹት። በዚህ አመት በመደበኛና በማዘጋጃ ቤታዊ ገቢ ያቀድናቸው እቅዶች አሉ። እነዚህ የምንሰራቸውን የልማት ስራዎችን በአግባቡ ሊመልሱ በሚችሉ መልክ ታቅዶ መሰራት ስለሚያስፈልግ ከተማችን ከዚህ በላይ አቅም ያለው ነው የሚመስለው። ስለዚህ በአቅሙ ልክ መሰብሰብ ያለብን ነው የሚመስለኝና በመደበኛው ከእቅድ በላይ ሄደናል። ማዘጋጃ ቤታዊ ገቢ ግን እንደ እቅዳችን መፈጸምም ያልቻልንበት ሁኔታ አለ። በእነዚህ በ9 ወራት ውስጥ መሰብሰብ የሚገባው ወደ 991 ሚሊዮን ሳንሰበስብ ቀርተናል። ይህ እንግዲህ ሰብስበን ቢሆን ኖሮ 991 ሚሊዮን ማለት ኦልሞስት 1 ቢሊዮን ማለት ነው። 1 ቢሊዮን በአግባቡ ሰብስበን ቢሆን ኖሮ ስንት ልማት ስራዎችን ስንቱን የህዝብ ጥያቄ መመለስ የምንችልበት ጉድለት እንደፈጠረብን ማየት ይቻላልና በሁለቱም ገቢ እስከ 11ኛ ወር 6.8 ቢሊዮን ለመሰብሰብ ነው እቅድ ይዘን የገባ ነው። እስከ ግንቦት 30 6.7 ቢሊዮን ሰብስበናል። አጠቃላይ የሁለቱም ድምር አፈጻጸማችን 98% ላይ ነው ያለው። አሁን የጎደለብንም የቀሩትንም በቀሪ በዚህ በአንድ ወር ውስጥ እስከ ሰኔ 30 ሙሉ በሙሉ ሰብስበን የህዝቡን የልማት ጥያቄዎችን ልንመልስ የምንችልበት ሂደት እንሄዳለን ብለን ገምግመን በዚህ ደረጃ በመድረኩ ተግባብተን የተለያየንበት ሁኔታ አለና እንደ አጠቃላይ በከተማ ውስጥ ያለው የገቢ አሰባሰብ ስርዓታችን የሄድንበት ሂደት በ11 ወር ውስጥ የመጣንበት መንገድ ይህንን ነው የሚመስለው። ከፍተኛ የትምህርት ተቋማት ከመማር ማስተማሩ ጎን ለጎን
በምርምር የተደገፉ ስራዎች ላይ በማተኮር የማህበረሰቡን ችግር ለመፍታት መስራት እንደሚገባቸው የሐዋሳ ዩኒቨርሲቲ ገለጸ። በዩኒቨርሲቲው እገዛ በቦሪቻ ወረዳ በተመረጡ አርሶ አደሮች ማሳ የተዘራው አማራንተስ ወይም ራፎ ምርትን ጎብኝተዋል። ዝርዝር አለን። በጉብኝቱ ወቅት ስለ አማራንተስ ጠቀሜታ ከተመራመሩ ተመራማሪዎች መካከል ዶክተር አለም ሰላም ዘብዲዮስ አንዷ ሲሆኑ አማራንተስ ወይም ራፎ ዘርፈ ብዙ ጠቀሜታ እንዳለው አንስተው በተለይ ለእናቶችና ህጻናት እጅጉን ጠቃሚ መሆኑንና ከፍሬ እስከ ግንዱም ጥቅም ላይ ይውላል ብለዋል። በቅጠሉ ላይ በእህሉ ላይ በዘሩ ላይ ምን አይነት ንጥረ ነገር በውስጡ አለ፣ ቅጠሉ ምን አይነት ንጥረ ነገር አለው፣ ለህፃናትና ለእርጉዝ ሴቶች ጠቀሜታው ምን ያህል ነው፣ በምን አይነት ሁኔታ ደግሞ የእህሉን በውስጡ ያሉ ንጥረ ነገሮች በአግባቡ ሰውነት እንዲጠቀም ማድረግ እንችላለን የሚሉ ትላልቅ ትሪያሎች ሰርተናል ወይም ደግሞ ምርምሮች ሰርተናል። 3 ትሪያሎች ተሰርተዋል። አንደኛው እህሉን በምን አይነት ሁኔታ በደንብ ሰውነታችን እንዲጠቀም ማድረግ እንችላለን። ሁለተኛው ደግሞ ህጻናቶች ከ2 እስከ 5 ዓመት ያሉ ህጻናቶች ይህንን ምግብ ቢጠቀሙ በሰውነታቸው ውስጥ ያለውን ደም ማነስ የሚያመጣውን አይረን መጠን መጨመር ይችላል ወይ የሚለውን በኮሚኒቲ ላይ ሰርተናል። ሶስተኛው ደግሞ በስኩል ላይ ለስኩል ፊዲንግ ለስኩል ምግብ መዋል ይችላል ወይ፣ ምን ያህል ፐርሰንት አንድ ህጻን ልጅ አንዴ ቢበላ ምን ያህል መጠን በቀን ማግኘት የሚገባውን የኃይል እና እንዲሁም ደግሞ የተመጣጠነ የምግብ አይነት መተካት ይችላል ብለን በዛ ተነስተን 50%ቱን አንዴ የሚበላው በ200 ግራም ላይ ያለውን ምግብ አንዴ ሲበላ 50%ቱን በቀን መብላት የሚገባውን ኒውትረንት መተካት እንደሚችል አይተናል፣ ተመራምረናል። ውጤቱንም ደግሞ አይተን በተለያዩ በዓለም አቀፍ ጆርናሎች ተመዝግበዋል። ሌላኛው ተመራማሪ ዶክተር መኮንን የሺጥላ በሐዋሳ ዩኒቨርሲቲ መምህርና ተመራማሪ ሲሆኑ አማራንተስ ከምግብነት ባለፈ መድኃኒት መሆኑን ያነሳሉ። አማራንተስ አረም አይነት አለው፣ እህል አይነት አለው፣ አትክልት አይነት አለው፣ መኖ አለው፣ ጌጥ አለው። 5 ረድፍ ላይ የሚኖር ነው። የትኛው ነው አረም፣ የትኛው ነው እህል፣ የትኛው ነው አትክልት፣ የትኛው ነው መኖ ብሎ ለይቶ ወደ አርሶ አደር የማምጣቱ ስራ ገና ጩጬ ነው፣ አልተሰራበትም። ያንን ስራ ነው እኛ ከዚህ ቀደም ፒኤችዲን በዚህ ነው የሰራሁትና ከዶክተር አንዳርካቸው ገዴቦ ከሐዋሳ ዩኒቨርሲቲ ጋር በሱ ስር ሆነን የሰራነው ስራ ነበረ። ያንን ካጠናቀቅኩ በኋላ ይሄን ስራ መቀጠል አለበት፣ ምክንያቱም እንደ ሀገር ያጠነው አንድ ሀብት ነው በሚል አሁን ትላልቅ ስራዎች እየተሰሩ ነው ያሉት። ምናልባትም ከዚህ ወዲህ የዚህ ስራ የሚቆም አይደለም፣ እየጠነከረ የሚሄድ ነው። ሌላው እንደው አለፍ ብዬ ለመግለጽ አማራንተስ መድኃኒት ነው። አማራንተስ መድኃኒት ነው። አማራንተስ እህል ነው። እህል ነው ስንል ለዶሮች ጭምር ለእንስሳት ጭምር። ምክንያቱም አሁን እየተጨነቅንበት ያለው ከሕክምና አንጻር ከፍተኛ የተላላፊ ያልሆኑ ህመሞች አሉ። የደም ግፊት፣ ስኳር፣ ካንሰር ወዘተ የምንላቸው በርካታ አደገኛ ህመሞች አሉ። እነኚህን ህመሞች ለማስታገስ እንደ አንድ የመድኃኒት ዘርፍ ዓለም በደንብ ይጠቀመዋል። አማራንተስ የምግብ ዋስትናን ከማረጋገጥ ባሻገር የአየር ጸባይን የመቋቋሙ ነገር ከሌሎች እንዲለይ ያደርገዋል ያሉት አቶ ማርቆስ ፍስሐ በሐዋሳ ዩኒቨርሲቲ የማህበረሰብ ጉድኝት ዳይሬክቶሬት ዳይሬክተር ናቸው። የምግብ ዋስትና ከማረጋገጥ ባሻገር የኒውትሪሽን ዋስትናን በውስጡ የያዘው ንጥረ ነገር የተሟላ ሰውነትን ሊገነባ የሚችል እንደዚሁ በርካታ ሚነራሎች የያዘ በመሆኑ ከሌሎች ሰብሎች የተለየ ያደርገዋል። እንደዚሁ በአጭር ጊዜ መድረሱ፣ ድርቅ የመቋቋም ችሎታው፣ ቅጠሉም ፍሬውም የሚበላ መሆኑ ከሌሎች ሰብሎች እስካሁን ከምናስተዋውቃቸው ልዩ ያደርገዋል። የቦሪቻ ወረዳ አስተዳዳሪ አቶ ወሰን ብርሃኑ የሐዋሳ ዩኒቨርሲቲ ተመራምሮ ያመጣውን ውጤት ለሁሉም የማህበረሰቡ ክፍል እንዲስፋፋ እንሰራለን ብለዋል። ይሄ ራፎ የሚባለው በአካባቢያችን እኛ ህጻናት እያለን ስናይ እንደ ጎመን ተደርጎ ቅጠሎቹን ሰው ሲጠቀም ያትናል። ዛሬ ግን ተሻሽሎ ዘመናዊ ሆኖ ነው የመጣው። ይሄን ነገር ሐዋሳ ዩኒቨርሲቲ ሰፖርት እያደረገን እኛ እናስቀጥላለን። ቀላል ስላልሆነ ኒውትሪሽን ቫልዩ ሀይ ነው፣ ጥቅሙ ከባድ ነው። ቅድም ለተለያዩ በሽታዎች ደም ግፊት፣ ሱካር የተለያዩ ነገር ላላቸው ቢያንስ አቀላቅለን ከምግብ ጋር ከጠቀምን ትልቅ
ውጤት ሕክምና ቫልዩ ራሱ እንዳለው ነው አሁን ኢንፎርማሊ እየሰማን ያለ ነውና እኛ እንደ ወረዳ መንግስት ይህን ነገር በአካባቢያችን ኤክስፓንድ ነው ለሁሉም አርሶ አደሮች ለሁሉም ቀበሌ እንዲደርስ ሰፖርት እናደርጋለን። ላደረጋችሁት ድጋፍ ለዚህ ተሞክሮ ላቅ ያለ ምስጋና ነው ያለን። አቶ ቱንሲሳ ቱኬ በቦሪቻ ወረዳ ቆራን ጎጌ ቀበሌ ነዋሪ ሲሆኑ ለሙከራ የተዘራው አማራንተስ ወይም ራፎ አሁን በጥሩ ሁኔታ ላይ መሆኑን አንስቶ ባዩት ለውጥም መደሰታቸውን ነግረውናል። ልዩነት አለ። ልዩነታው ሌላ ነገሮች እንደዚህ ሰፋ ብሎ ምርት አይሰጥም ነበረ። ቢሆንም ያው በፀሐይም ምኑም ከመሬቱን አኳያ ብዙ ምርት ላይሰጥ ስለሚችል አሁን ይሄ አዲስ ምርት ነው። አዲስ ምርቱ ላይ ቦታውን ለስለስ አድርገን ሰርተን አርሰን ደልድለን ነው ጠበቀነው። ከዛ የጠበቀንበትም ቦታ እሱን አሁን ሰርተናል። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አምለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።